በጣም ነው የማከብርህ። ግን አንድ ጊዜ የሆነ ነገር ብዬ ተናግሬ ምናልባት አስቀይሜሃለሁ። ያ ማለት 2019 ላይ ያው ዩቱብ ምናልባት ካዳመጥከው ምናልባት እንዳያቀነባበሩት ስለምፈልግ ነው። በጣም ነው የማመሰግነው ጂጂ። አይ ላቭ ዩ ሶ ማች። በጣም ነው የምወድ። እድሜ ይስጥ ኑርልን። እንዳንተ አይነት ነው ያምሳው። እንደምትፈልገው ሆነ አታገኝም። ሁለተኛ ነገር ደግሞ በጣም ቀጠሮ በጣም ረጅም ነው። በጣም ምክንያቱም ዓለም አብዷል ብንል ውሸት አይደለም፣ ማጋነን አይደለም። ዓለም ተጨንቋል ብንል ማጋነን አይደለም። አንድ ሳይካትሪስት ጋር ስትሄድ 1 ዓመት ነው ቀጠሮ። እኔ በምኖርበት ጀርመን ሀገር በፊት እንደዛ አልነበረ እና እንዳንተና እንዳንተ ጥሩ መልካም የሆኑ ሰዎች በነፃ የምንፈልገውን ነገር ማግኘት ቀላል ነገር አይደለም እና እኔ ላመሰግንህ ነው የምፈልገው። በተለይ በብሬክአፕ የምትሰራቸውን በራስ ማንነት በራሳችን እንድንኮራ የምታስተላልፋቸው ነገር ላይ ራሳችን እንድንሆን በዝምታ ውስጥ በተለይ ማዳመጥ የሚለውን ደግሞ አንድ የሰራው አይደል? ከማዳመጥ እኔ ማዳመጥ የጀመርኩት ያንን እንትን ቪዲዮ ካዳመጥኩ በኋላ ለካ ከማዳመጥ ብዙ ነገር እንደሚገኝና እኔ ላመሰግነው ነው የምፈልገው። ስላገኘው በጣም ደስ ብሎኛል። ለሌሎቻችሁ ደግሞ ማስተላለፍ የምፈልገው ፕሊዝ ተጠቀሙ። ይህንን ነው የምለው። ዶክተር ወዳጅኔ ቴንኪው። የምከፍልህ ነገር የለም። እግዚአብሔር ጤናና እድሜ ይስጥ። በጣም ነው የማከብርህ። ግን አንድ ጊዜ የሆነ ነገር ብዬ ተናግሬ ምናልባት አስቀይሜሃለሁ። ያ ማለት 2019 ላይ ያው ዩቱብ ምናልባት ካዳመጥከው ምናልባት እንዳያቀነባበሩት ስለምፈልግ ነው። የፈረደበት ፖለቲካ ነው እና አሁን እኔ ከዛም ብዙም አይደለሁኝም። ይቅርታ ነው የምልህ በዛ ሰዓት ለተናገርኩት። አሁን ደግሞ ብክስ ደስ ይለኛል። ብሔራዊ ቲያትር አካባቢ ይመስለኛል የሆነ ነገር ስትናገር ያንን እንትን አሪፍ የተናገር ያለው መሰለኝ እና በጣም ይቅርታ አምሶ። ከዛ በኋላ ነው ያወቅኩ በደንብ አውቃለሁ፣ ግን በደንብ የገባኸኝ ከዛ በኋላ ይቅርታ። ይቀጥል ስንት ሰንዱ ይቀጥል። የስ ዶክተር ይቀጥል። ይሄ ለኔ መቼም ጂጂ አንደኛ እኔ በጣም ነው የምወድሽ። በጣም አውቅሻለሁ። እኔ ጀርመን መኖርሽን ልትነግሪኝ አይገባም። በደንብ ነው የማውቅሽ እና በጣም ነው የምወድሽ እና አሁን የሆነ ሜዳሊያ የተሸለምኩ ነው የመሰለኝ እስካሁን ድረስ ለሰራሁት ነገር በአንቺ ንግግር የሆነ ሽልማት ሜዳሊያ የተደረገልኝ ምናምን የመሰለኝ። አነጋገርሽ በጣም ነው ልቤን የነካው። ይህንን በህይወቴ ዘመን አልረሳው። I will never forget this የተናገርሽውን ነገር እና በጣም ነው ልቤ የተነካው። ሽልማት ነው ያገኘሁት፣ ሪዋርድ ነው ያገኘሁት እና በጣም ደስ ብሎኛል። ኢትዮጵያ ከመጣሽ እና ደግሞ ከደወልሽልኝ ያለሽበት ነው የመጣሽበት ቀን ነው የምመጣው እና በጣም ነው የማመሰግነው ጂጂ። I love you so much። በጣም ነው የምወድ። እድሜ ይስጥ ኑርልን። እንዳንተ አይነት ነው ያምሳው። ቴንክ ዩ ሳምሪ። ሁላችሁም በጣም ነው የማመሰግነው። እኔ በጣም እድለኛ ነኝ ስላገኘው ዛሬ። ገርሞኛል። ከሚሄድበት ጓደኛዬ 30 ደቂቃ ጠብቂኝ ብያት ነው ቁጭ ያለ እራት ልንወጣ ሳይ በጣም ነው የደነገጥኩት። እግዚአብሔር ምስክሬ ነው። በጣም ነው የገረመኝ እና አይ ዶንት ኖ እንጃ። ቴንክ ዩ ኑርልን ሳምሪ። ቴንክ ሁላችሁም በጣም ነው የማመሰግነው። ቴንክ ዩ ጂጂ ስለመጣሽ ደስ ብሎናልኛል። ቴንክ ዩ እንኳን ተገናኛችሁ። ይሄን ነበር የፈለግነው። እንዲያው በጣም ይቅርታ እንግዲህ ዶክተርዬ ምናልባት ከርዕስ ወጣ እያልን እያቆየን ከሆነ አንዴ የቃል ኪዳንና ሳርዬን ጥያቄም ካላቸው እነሱን እንቀበልና ትንሽ አንድ ማጠቃለያ ላይ የምናነሳት ነገር ስለምትኖር ኤዱዬ ታግዘኛለች እዛ ላይ እንደሱ እንቀበልና ወደ መጨረሻው ልንሄድ እንችላለን። ረጅም ሰዓት ልናቆይህ አንፈልግም። የመጀመሪያ ቀን ነው፣ በመጀመሪያ ነው የመጣኸው፣ እንድትሰለችብን አንፈልግም እና ሳርዬ
እንኳን ደህና መጣሽ ስምርዬ። ቴንክ ዩ ሶ ማች ስምሪ። ቢዩቲፉል ኢንሳይድ ኤንድ አውት። በጣም ስምርዬ ማለት በጣም አይኖ ዶክተር ወዳጀንንም እናመሰግናለን። ስምሪ ማለት ደግሞ እኔ በአካልም ያገኘኋት በጣም መልካም ልጅ የምትተጋነችና ላንቺም አፕሪሺየት ማድረግ እፈልጋለሁ ስምርዬ። በአካል ተገናኝተናል ከአንዴም ሁለቴና አፕሪሺየት እንደማደርግሽ ልነግርሽ እፈልጋለሁ። ሌላው ዶክተር ወዳጄነ ስለመጣ በጣም እናመሰግናለን። የምታስፈልገን እኔ ዶክተር ወዳጄነ በጣም አከብርሃለሁ፣ አደንቅሃለሁ። ስለማደንቅህም ስለማከብርህም ኢትዮጵያ የዛሬ አመት ከምናምን መጥቼ ነበር። ታስታውሰኛለህ? እርግጠኛ ነኝ። መጽሐፌን ለማስመረቅ ልኬልህ ነበር። መጽሐፌን ጤናማ የልጆች አስተዳደግ የሚል አስታወስክ? ተቀጣጥረን ነበረ። እንግዲህ የአጋጣሚ ጉዳይ አልተመቸህም እና አልመጣህም። ግን አስታወስከው? ከጌች ጋር ነበር ያዘጋጀነው እና ቴንኪው። አሁን ግን ዲሲ ስለምትመጣ ዋሽንግተን ዲሲ እንገናኛለን ከነስምሪ ጋር። በጣም አፕሪሺየት እና የምታደርገው ነገር በሙሉ ለምታስተምረው በጣም ማህበረሰብ በጣም ጠቃሚ ነው። እኔ ጠቃሚ ነው የምልበት ምክንያት ምንድነው? ከሳይኮሎጂ አንፃር ከስፒሪቹዋል አንፃር እነሱ የሚለያዩም ስላልሆኑ እነሱን አስታርቀህ በደንብ አድርገህ ከባህላችን አድርገህ ስለምታስተምር በጣም ብዙ ሰው ጋር ይቀራል እና ሀምብል ነህ። ያ ሀምብልነት ደግሞ ሰው ጋር እንዲደርስ ያደርጋልና እኔም በጣም ብዙ ተጠቅሜያለሁ ካንተ እና ዲሲ ስትመጡ ስምርዬ እንግዲህ እንዳታመልጡን አደራ እና ስትመጡ እንገናኛለን። ቴንክ ዩ ሶ ማች ዶክተር ማለት ነው። ቴንክ ዩ ሳርዬ፣ እናመሰግናለን። እኔና በእርግጠኝነት በደንብ እንገናኛለን፣ በደንብ በሰፊው እንገናኛለን። ስለመጣሽም ቴንክ ዩ አርዬ፣ እንኳን ደህና መጣሽ። ደህና ቆያችሁኝ። እንዴት ናችሁ ሁላችሁም? ሳምሪዬ እንዴት ነሽ? ዶክተር ወዳጄነህ ማህረነ ሰላም። ሁላችሁንም እዚህ ያላችሁ ሰላም ብያለሁ። በጣም ደስ ብሎኛል። ዛሬ ምናልባት ለሶስተኛ ለአራተኛ ጊዜ ነው ከዶክተር ጋር እንኳን እንተዋወቃለን። እኔ የሚሰራበት የቴሌቪዥን ጣቢያ በጣም ቤተኛ ነውና ብዙ ጊዜ ያው ከሱ ከተጠቀሙት እየጠየቁ ደግሞ ከተማሩ ሰዎች መካከል አንዷ ነኝ። ብዙ ለትውልዱ የሚጠቅም ሰው እንደሆነ በውስጡ ያለውን ጸጋ በብዙ ያለውን ነገሮች አውቃለሁና በተለይ ደግሞ አሁን ሶሻል ሚዲያ ላይ ብዙ ነገሮች እየተከናወኑ ባሉበት ወቅት ለዚህ ለወጣት ትውልድ የእድሜ ገደብ የለውም፣ ለሁላችንም አስፈላጊ ነው ብዬ አስባለሁ። በተለይ ደግሞ እየተናገረባቸው ያላቸው ርዕሶች ላይ ከእንደገና የሜንታል ሄልዝ ላይ ሰዎች ከሰዎች ጋር እንዴት በጤናማ መንገድ መኖር ይችላሉ የሚለው ነገር ላይ ብዙ ነገር በጣም መስራት ስለሚችል ለመጠቀም እኔም ተዘጋጅቻለሁ። ሌሎችም ሰዎች ደግሞ ቢማሩበት ቢጠቀሙበት ብዙ እናተርፋለን ብዬ አስባለሁ። አሁን ቅድም እህቴ ጂጂም እዚህ እየተናገረች ነበርና ብዙ ሰዎች በብዙ ነገር ተይዞ ፈለጉም ሳይፈልጉም በማይሆን አቅጣጫ እየሄዱበት ያለ ጊዜ ነውና መለስ ብለን ዞር ብለን ረጋ ብለን የሱን ትምህርቶች የሚሰጣቸውን መልካም በጎ ነገሮች ብንከታተል ሁላችንም መለስ ብለን ጥሩ ጉዞ ጥሩ ህይወት መኖር እንችላለን ብዬ አስባለሁ። እየሰማሁኝ ነው ዶክተር፣ በጣም እግዚአብሔር አምላክ ይባርክህ። ለቀጣይ ደግሞ ብዙ ጥያቄዎች ይኖሩኛል ብዬ አስባለሁ። ለሌሎች ሰዎች ግን እድሉን ብሰጥ ደስ ይለኛል። አመሰግናለሁ። ቴንክ ዩ ቃልዬ። ያው በቃል ኪዳን በሚለው ስሟ ብዙ ሰው አያውቃትም። ዶክተርዬም ቃሊ ቤስ በሚለው ነው የምትታወቀውና ቃልንም እንግዲህ አውቃታለሁ። ቃሊ ቤስ ነው የምትታወቀው። ሳራን ይቅርታ መጠየቅ እፈልጋለሁ። በጣም ጥሩ መጽሐፍ ነው የጻፈችው የልጆች አስተዳደግ ላይ አንብቤው ነበር ግን በአጋጣሚ ፕሮግራሙ በሚደረግበት ቀን ያልጠበቅኩት ነገር ገጠመኝና አልሄድኩም። በጣም ነው ይቅርታ የምጠይቀው። አዝናለሁ። አላረግም። እኔ እንደዛ ፕሮግራም ከያዝኩ ይዛለሁ፣ አልይዝም። ከያዝኩኝ ግን እሄዳለሁና እሷን ይቅርታ ጠይቃለሁ። ቃል ኪዳን ደግሞ በቃ በጣም የምንወዳት ኢቢኤስ ላይ በጣም የተወደደች ልጅ ነች። አሜሪካ እንዳለች አውቃለሁ።
ሚስ አድርጓታል። ግን ወደ ሚዲያው ደግሞ በሆነ መንገድ አድርጋ እንደምትመጣ ተስፋ እናደርጋለን። በጣም የተወደደች ጋዜጠኛ ነች። ስለዚህ አመሰግናለሁ። መለሳለሁ፣ በቅርቡ እንገናኛለን። ደስ ይለኛል። እሺ፣ በጣም በደስታ እሺ። እሺ በጣም ብዙ ሪኩዌስት፣ በጣም ብዙ ጥያቄ ነው እየመጣ ያለው። ምናልባት ሰዓት ሄዶብን ሳናነሳ ማለፍ የማንችለው አንድ ጥያቄ ስላለ ኤዱዬ ማብራት የምትችይ ከሆነ ሚውትሽን አብሪና ወደኛ ጥያቄ እንሂድና ከዛ በኋላ መቀበል ከቻልን ዶክተርዬ ሰዓት ካለ የተወሰነ ጥያቄ ልናነሳ እንችላለን። ኤዱዬ ማውራት ትችያለሽ? አንቺ ከፍ ላድርግሽና ሚውት ነው ያለሽው ኤዱዬ። ከኔ በተሻለ መልኩ አንቺ ይህን ጥያቄ በደንብ መጠየቅ ትችያለሽ ብዬ ስላሰብኩኝ ነው። በመጀመሪያ ይቅርታ፣ እዚህ ውስጥ ያላችሁ ሰዎች በአጋጣሚ በጥያቄ ያልንና ግን እሱን ማግኘት የሚፈልጉ ሰዎች ስለነበሩ ሳናስበው ጥያቄው ወደ ምስጋና ሄደብን። እንመለሳለን ወደ ጥያቄዎቻችን። አሁን ግን በጣም የብዙ ሰው እዚህ ቤትን ከዚህ በፊት ባለሙያዎችን ጠርተን ስናወራ ኤፕሪል ላይ ደግሞ እንደሚታወቀው የኦቲዝም ወር እንደመሆኑ ኦቲዝም አዌርነስ ላይም ስናወራ በጣም ብዙ እናቶች፣ አባቶች፣ ወላጆች፣ እህቶች፣ ወንድሞች ኦቲዝም ልጆች ያላቸው ስፔሻል ኒድ ልጆች ያላቸው በጣም ብዙ ልጆች ገብተው ብዙ ሰዎች ገብተው ያለፉበትን ስትራግል አውትካማቸውንም ብዙ ነገር ሼር አድርገውናል እና በዛ ላይ ዶክተር ሪፍሌክት እንዲያደርግ የምንፈልጋቸው ጥያቄዎች አሉ። የመጀመሪያው አክሴፕታንስ ነው የሚሆነው እና ኤዱዬ እሱን ጥያቄውን አንቺ ሰፋ አድርገሽ ብትጠይቂው ዶክተርን። እሺ ኤዱዬ በመሀል ልገባ ነው ደግሞ እንደለመደብኝ። ዶክተር እዚህ ጋር ያለው ዋናው ትልቁ እንትን በአሜሪካን ሀገር በተለያዩ ሴቶች ውስጥ ስለሚመጣ ያንን አዌርነስ እና ሰዎች ገባ ወጣ እያሉ ስለሆነ ሰዎች ስለሚቀንሱ በየመካከል ስምሪዬ ይሄ አሁን ያለንበት እዚህ ጋር የተቀመጣች ብዙ ሳይቆይ የሚወጡ ሰዎች ስለሚኖሩ እሱን ነገር እየተናገርሽ እንደገና ሰፖርት ማድረግ ለሚፈልጉ ሰዎች ፎን ነምበራችሁን ከታች ብተውላችሁ እና እናንተ በገንዘብ ሰፖርት መደረግ እንዳለባችሁ በተለያየ ስቴት ስትሄዱ ብዙ ወጪ እንዳለባችሁ ይሄንን ነገር እዚህ ጋር ካልተናገርሽ ሉክ 1200 ሆነ ከ1300 አየሽ 100 ሰው ወጣ ማለት ነው። በየመሃሉ ይሄንን ነገር እየተናገራችሁ ቢሆን ለማለት ያክል ነው። ዶክተርዬ በጣም ወዳለው ላስ ቬጋስ ስትመጣ እኔ ለኛ አንደኛ ያው ማገኝክ ውድድ ነው ማደርግ መልልክ ፈልጋለሁኝ። አንተ ያልሰራው ነገር የለም። ብዙ ሰው ሂልድ አድርገሃል፣ ብዙ ሰው አድነሃል። ለዚህ ማህበረሰብ ታስፈልገዋለህ። ታመናል ሁላችንምና ሽማግሌ የሌለበት አገር ስለሆነ ከሽማግሌ የምንለው እንግዲህ አንተ አንዱ ነህና we need a father, we need someone የምንጠጋበት የምናለቅስበት ፔናችንን የምንናዘዝበት ሁላችንም እንፈልጋለን እና አንተ ከዛው አንዱ ነህ እና አንተን የሚመስሉ ሰዎች እንደሚወጡ እናምናለን። that's why everybody ሁላችንም የምናለቅሰው ጩኸት አለብን ሁላችንም ውስጥ እና ያንን ጩኸት መጮህያችን ስለሆንክ ለዛ ነው ውድድ ነው ማደርግ። ቦታውን ለቃለሁ፣ ላስ ቬጋስ አገኘሃለሁ። ስምሪ አትዘናጊ፣ ያው ለሰው በየመሃል ተናገሪ። ዶክተርን ደግሞ አታድክሙት እላለሁ። love you guys። ስምሪ በመሃል ምናልባት ተደጋጋሚ አያና መግባት ፈልጎ 2 ጊዜ ገብቶ ወጥቷልና ከቻልሽ መግባት ይፈልጋል መሰለኝ። እሺ አንዴ እቺን የአውቲዝሟን እናንሳና ከዛ በኋላ ገስት መቀበል ስንጀምር አይ ቲንክ አይቼዋለሁ፣ አስገባዋለሁ። እሺ ቴንኪው። ሰብልዬ ወጣለች። ሰብሊ እንግዲህ በመጀመሪያ ሰብልዬ ቴንኪው በጣም ይሄን ነገር ስላስታወስሽን። ሀሳባችን በሙሉ ወደ ውይይቱ ወደ ሜንታል ሄልዝ አዌርነሱ ሄደና ኢቨንቱን ማስተዋወቅ ኦልሞስት ሙሉ ለሙሉ ረሳ ነው። ቴንኪው ስላስታወስሽን በጣም አመሰግናለሁ። ለማስታወስ ያህል የፊታችን ከአንድ ወር በኋላ ከሚመጣው ከጁላይ ፈርስት